በዛሬ ዕለት እንግዲህ ሩታ በተከሰሰችበትን ክስ ላይ ፖሊስ ጣቢያ ቀርባ የራሷን ቃል ሰጥታለች። እያንዳንዱን ነገር እንግዲህ ፖሊስን በደንብ አድርጋ ስታብራራለት ነበረ። እንግዲህ በዚህ ጉዳይ ላይ አዳዲስ ነገሮች አሉ። በደንብ አድርገን በዚህ ቪዲዮ የምንነግራችሁ ይሆናል። እሱ ብቻ አይደለም እንግዲህ በጣም ብዙ ነገሮች ተከስቷል። ሌላም ተደራራቢ የሆነ ክሶችንም ጭምር እንዳስገባ አብርሃም ተሰምቷል። ስለሱ ጉዳይም በደንብ በስፋት እንግዲህ በዚህ ቪዲዮ ትመለከታላችሁ። ሩታ ያቀረበችው ማስረጃ ደግሞ እጅግ በጣም ተቀባይነት አግኝቷል። እጅግ በጣም ደስ የሚል ነገሮችንም ስሰማ ነበረ። በዚህ ዙሪያ በደንብ በዚህ ቪዲዮ የምንመለከት ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም ውጥንቁጡ የወጣ እጅግ በጣም ወጣ ያለ ንግግሮችን ስንሰማ ነበር። በተለይ ከቡዜ እጅግ በጣም በሚገርም ሁኔታ እንግዲህ ሩታን በጣም ስትወቅሳት ነበረ። በተለይ እንግዲህ ገነት ወይም ደግሞ የሩታ አክስት ብዙ ነገሮችን ስትናገር ነበረ። እውነት ለመናገር እንግዲህ እኛም በላይቭ ስትሪማችን በደንብ አድርገን ተናግረን ነበረ። ገነት ወይም ደግሞ የሩታ አክስት ዘመድ ስለሆነች ወይም ደግሞ ለሩታ በጣም ቅርብ የሆነች ሴት ስለሆነች ብቻ ሳይሆን እንግዲህ ጥፋተኛ ሆና ብዙ ነገሮችን አበላሽታለች ብዬም ተናግሬ ነበረ። እውነት ነው። በጣም ብዙ ነገሮችን ስንጠብቅ ከሷ በተለይ እጅግ በጣም ደስ የሚሉ በተለይ ሊያግባባቸው የሚችሉ ብዙ ነገሮችን ያመጣሉ ታመጣለች ተብለን እንግዲህ ስንጠብቅ በተለይ ከገነት የሰማነው ነገር እጅግ በጣም አናዶናል። እውነት ለመናገር በጣም ብዙ ሰዎችም እንግዲህ በሷ ተከፍቶ ሩታንም ጭምር ሲወቅሷት ነበረ። በተመሳሳይ ሁኔታ እንግዲህ ገነትና ሩታ አንድ ላይ ሆኖ ብዙ ነገሮችን እያደረጉ ነው የሚሉ ወገኖችም ተበራክተዋል። እንግዲህ እጅግ በጣም በሚያሳዝን ሁኔታ እንግዲህ በዚህ ጉዳይ ላይ በጣም ብዙ ነገሮች ሲባሉ ነበረ። ነገር ግን ሩታ ምንም እጅ እንደሌለባት ወይም ደግሞ እዚህ ነገር ውስጥ ምንም አይነት ነገር ውስጥ እንዳልገባችና ገነት በራሷ መንገድ ያደረገችው ነገር እንደሆነ በግልጽ ስትናገር ነበረ። እንግዲህ በዚህ ጉዳይ ላይ በጣም በስፋት ብዙ ነገሮችን ተባብለን ነበረ። በጣም ብዙ ነገሮችም ሊከሰቱ ይችላሉ ብዬ ስናገር ነበረ። በስተመጨረሻ እንግዲህ አብርሃም ሩታን ከሷታል ማለት ነው። ትናንትና እንግዲህ ክሱ ላይ እንደተናገረ ከሆነ ስም በማጥፋትና በተለያዩ ነገሮች ከስሼሻለሁ። በዚህ ጉዳይ ላይ እንግዲህ ወደ ፍርድ ቤት መሄድ ብቻ ሳይሆን ወደ እስር ቤት ነው የምወረወረሽ ብሎ በጣም በተደጋጋሚ ሲፎክር ነበር አብርሃም ላይ እንግዲህ ያየነው እጅግ በጣም የሚያስገርም ነገር ነው። የልጁን ስሜት ወይም ደግሞ ለልጁ ማሰብ የሚባለው ነገር እንግዲህ በጭራሽ አልፈጠረበትም። አብርሃም በራሱ መንገዶች ይጓዛል። ከዛ በኋላ እንግዲህ ነገሮች ከተበላሹ በኋላ መጥቶ ደግሞ እየየ ይላል። ይሄ ነገሩ እንግዲህ በጣም የተለመደ ሆኖ መጥቷል። በተለይ እንግዲህ ሩታ በጣም ብዙ ዋጋ ከፍላለች። በጣም ብዙ ነገሮችን ስትናገር ነበረ። በተለይ እንግዲህ አሁን አብርሃም ደግሞ የከሰሰበት ክስም ጭምር እንግዲህ ማብራሪያ በደንብ አድርጌ ሰጥቼ ከዚህ ነገር እንግዲህ ነፃ ወጣለሁ በዚህ ደግሞ እርግጠኛ ነኝ ብላ እንግዲህ ሩታ ትላንትና በደንብ አድርጋ ለአብርሃም ስትናገር ነበረ። እንግዲህ አንደኛ ምክንያት ብላ ያነሳችው የመጀመሪያው እንግዲህ አብርሃምን የተጠራጠርኩበት ምክንያት ከዚህ በፊት 2 ጊዜ ልጄን ወስዶብኝ ያውቃል። በዛን ሰዓትም እንደዚሁ አስለምኖኝ አስለቅሶኝ በስተመጨረሻ እንግዲህ ልጄን ይዞ መጥቷል። በዛን ሰዓትም አብርሃምን አልከሰስኩም። ነገር ግን በዛን ሰዓት መክሰስ ነበረብኝ። ብዙ ነገሮችን እንደ ኃላፊነት ወስጄ ነገሩን ለማስተካከል ወይም ደግሞ ሰላም ለማውረድ ብዬ አስቤ እንግዲህ ብዙ ነገሮችን ትቻለሁ ብላ በግልጽ ስትናገር ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ እንግዲህ አብርሃም በብዙ መንገድ መከሰስ ይችል ነበረ። ነገር ግን እያንዳንዱ ነገሮች እንግዲህ በቤተሰብ ዙሪያም በተለይ እንደዚህ አይነት ነገር እንዳይከሰት ስለሚፈልጉም ጭምር እኔ በዛ ደረጃ መሄድ አልፈለኩም ብላ በግልጽ ስትናገር ነበረ። እውነት እንግዲህ ያው አብርሃምም አንድ ስሜት አጋርቶ ነበረ። እቺን አጋጣሚ ሲጠብቅ እንደነበረ እና በዚች አጋጣሚ ደግሞ ሩታን ከሱ በተለይ ልዑል ወይም ደግሞ የሩታን ልጅም ጭምር እንግዲህ ወደ ራሱ ቤት መውሰድ እንደሚፈልግ ለመረዳት ችለናል ማለት ነው። በዛን ሰዓትም እንግዲህ ብዙ ነገሮችን ለማድረግም እንዳሰበም ጭምር አንዳንድ ነገሮችን ከአብርሃም አንደበትም ስንሰማ ነበረ። እጅግ በጣም በሚያሳዝን ሁኔታ እንግዲህ በዛሬ ዕለት ሩታን ተቀጥራ ነበር፣ ወደ ፖሊስ ጣቢያ ሄዳ ነበረ። በዛን ሰዓትም እንግዲህ አንዳንድ ነገሮችን ስትጠየቅ ነበረ። እያንዳንዱን የመለሰችው
እጅግ በጣም የሚያስገርም ሆኖ አግኝተናል ማለት ነው። በተለይ እንግዲህ ስለ ልጇ በግልጽ ብዙ ነገሮችን ስትናገር ነበረ። የት እንደጠፋ በፍጹም አላውቅም ነበረ፣ ማን እንደወሰደውም በጭራሽ ስለማላውቅ ያለኝ አማራጭ እንግዲህ የተጠራጠርኩት ከዛ በፊት አንድ ቀን ነገሩ ሳይከሰት በፊት ከአንድ ቀን በፊት መታ እንግዲህ ስታስፈራራኝ የነበረችዋን ቡዜን ተጠርጣሪ ወይም ደግሞ እሷ ናት ልትወስድ የምችል ብዬ በግልጽ እንግዲህ አመልክቼ ነበር ብላ በግልጽ ስትናገር ነበረ። አብርሃምን ደግሞ እንግዲህ ከዚህ በፊት 2 ጊዜ ልጄን ወስዶብኝ ስለሚያውቅ እንደዚህ አይነት ነገር ላይ ተሳትፎ ስለነበረው በዚህ አጋጣሚ ይጣራልኝ ብዬ ጠይቄያለሁ። እሱ ብቻ አይደለም እንግዲህ ያው ሄርሜላም ጭምር ከስሼ ነበረ። ሄርሜላን የከሰስኩባት ምክንያት ደግሞ እንግዲህ በተደጋጋሚ ከአብርሃም ጋር ብዙ ነገሮችን አድርጋ ወደኔ ብዙ ነገሮችን ስትለጥፍ ነበረ። በዛ ላይ ደግሞ ስለ ልጄም ስትጠየቅ ብዙ ነገሮችን ተመሳሳይ ከአብርሃም ጋር ስለምትነጋገር ወይም ደግሞ ከሱ ጋር ብዙ ነገሮችን ከዚህ በፊትም አንዴም 2ቴም እንግዲህ ልጄን ስለወሰዱብኝ እነሱንም ጭምር ተጠርጣሪ አድርጌ ከስሻቸዋለሁ። እነዚህ 3ቱ እንግዲህ በአንድ ላይ ሆኖ ብዙ ነገሮችን እኔ ላይ ሲሰሩ ነበሩ ብላ በግልጽ እንግዲህ ስትናገርና ስታስረዳ ነበር ፖሊስም እንግዲህ ነገሮችን በቀላሉ በደንብ አድርጎ ያንዳንዱን ጥያቄ እያነሳ በጣም በስፋት እንግዲህ ከሩታ ጋር አውርቶ በስተመጨረሻ በስምምነት እንግዲህ ወደ ቤቷ እንደተመለሰች በዛሬ ዕለት ተሰምቷል። በዚህ ጉዳይ ላይ ሌላ ቀጠሮ እንደያዙም ጭምር በተደጋጋሚ እንግዲህ ሩታ ወደ ፖሊስ ጣቢያ መመላለሷ እንደማይቀርና ያለውን ነገርም እንድታስረዳቸው በተለይ ማስረጃዎች ካሉም ጭምር እንድታመጣላቸውም ጭምር እንግዲህ አቃቢ አዟል ማለት ነው። በዚህ ጉዳይ ላይ እንግዲህ ሰፋ ያለ ማብራሪያም እነሱም ይሰጣሉ ብዬ ነው የማስበው። እንግዲህ በዛሬ ዕለት ጠዋት ከ2 ሰዓት ጀምሮ እስከ 4 ሰዓት ተኩል ድረስ እንግዲህ የተለያዩ ስልኮች ላይ ስደውል ነበረ። ይህንን ጉዳይ ለማጣራትም የቻልኩትን ያክል ሞክሬያለሁ። ያገኘሁት ማስረጃ እንግዲህ ሩታ ወደ ፖሊስ ጣቢያ ሄዳ ቃሏን እንደሰጠችና እያንዳንዱን የተፈጠሩ ነገሮች ከዚህ በፊትም የተፈጠሩትን ነገሮችን ጭምር እያንዳንዱን አንስታ በግልጽ ስትናገር ነበረ። በዚህ ጉዳይ ላይ እንግዲህ ፖሊስ ተገቢ ይሆናል ብሎ የሚያስበውን ውሳኔ ለመወሰንም ጭምር ይረዳዋል ብላ እንግዲህ ያሰበችውን እያንዳንዱ ማስረጃም ጭምር ሰባስባ ወይም ደግሞ እንግዲህ ያለውን ነገር አስተካክላ ይዛ እንደምትመለስ ወደ ፖሊስ ጣቢያም ጭምር እንግዲህ ቃል ገብታለች ማለት ነው። እንግዲህ በዚህ ጉዳይ ላይ አብርሃም ነገሩ እንዲከር ይፈልጋል። ጠበቃም ኢቭን ቀጥሮ ነገሮችን ለመከራከርም ጭምር እንደሚፈልግም አንዳንድ ሰዎችም ሲናገሩ ነበረ። በተለይ እንግዲህ አብርሃም በዚህ ጉዳይ ላይ ፍላጎቱ ምንድነው ካላችሁ እንግዲህ ያው ከዚህ በፊትም በላይቭ ስትሪም በደንብ አድርጌ የተናገርኩት በተለይ እንግዲህ ሩታ ታስራ እስር ቤት ከገባች እንደዚህ አይነት ነገር እንኳን ቢፈጠር ልጁን ወደ ራሱ ወስዶ ከሄርሜላ ጋራ ማሳደግ ይጀምራል። ይሄ ማለት እንግዲህ ለሱ ትልቅ አድቫንቴጅ ስለሆነ በዛ መንገድ መጓዝ ብቻ እንደሚፈልግም ጭምር አንዳንድ ምልክቶችን ሲያሳየን ነበር ማለት ነው። እንግዲህ በዚህ ጉዳይ ላይ በጣም ብዙዎቻችሁ ስትጠይቁ የነበረው ሩታ ምን ልትሆን ትችላለች፣ የእውነት ልትከሰስ ትችላለች ወይ የሚለውን ሐሳብ በተለይ አብዛኞቻችሁ ስታነሱ ነበረ። ነገር ግን እንዳሰበው በጣም ብዙ ነገሮችን ለማድረግ እንዳሰበው በተለይ አብርሃም ያ ነገሮች ሳይከሰቱ መቅረቱ እጅግ በጣም ያናደዋል ብዬ ነው የማስበው። ዞሮ እንግዲህ የሩታ ውድቀትን በጣም የሚመኙ በጣም ብዙ ሰዎች ተበራክተዋል። እጅግ በጣም በሚያሳዝን ሁኔታ እንግዲህ የሩታን ውድቀት ወይም ደግሞ በተለይ እሷ ተሳክቶላት ነገሮች መልካም ሆኖ ወይም ደግሞ መስመር ይዞ እንዳይቀጥሉ በጣም ብዙ ነገሮችን ሲያደርጉ በገንዘብም ጭምር ከውጭ ሆኖ ወደ ሀገር ውስጥ እንግዲህ አንዳንድ ሰዎች ጋር እየላኩ የሷን ሕይወት ለመበጥበጥ ከፍተኛ ጥረት ሲያደርጉ የነበሩ ሰዎች እንግዲህ ተበራክተዋል ማለት ነው። በዚህ ጉዳይ ላይ በተደጋጋሚ የተናገርኩት ነገር አለ። በዚህ ዘመቻ ላይ ሩታ ላይ አሁንም ጭምር በሶሻል ሚዲያ እያባዙ ወይም ደግሞ በደንብ አድርጎ እያከፋፈሉ እንግዲህ የራሳቸውን ሐሳብ በደንብ ሼር እያደረጉ የሩታን ውድቀትን የሚመኙ ሰዎች ተበራክተዋል። እሱ ብቻ አይደለም። በጣም የሚገርማችሁ እንግዲህ ያው በጣም ብዙ ነገሮችም በፋይናንስ ወይም ደግሞ በገንዘብ ድጋፍ ተደርጎ በተለይ ሩታ ላይ ብዙ ነገሮችን ጭምር እንዳሰቡም አንዳንድ መረጃዎችም ጭምር እንግዲህ ሲደርሰኝ ነበረ። ስለዚህ እንግዲህ ሩታ ካሁን በኋላ መጠንቀቅ አለባት። ያለውን ነገር እንግዲህ እድል መስጠት
የለባትም። በተለይ ከአብርሃምና ከመሰሎቹ መራቅ አለባት ብዬ ነው የማስበው። አብርሃም እንግዲህ ካሁን በኋላ ለልጁ እንኳን ያላሰበ ለሩታ ያስባል ብዬ ስለማላስብ ሩታም የራሷን ውሳኔ እዚህ ላይ ቆማ ማሰብ እና መወሰን ይኖርባታል ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ወደ ማታ ይኖራሉ። ምንድነው ሊከሰት የሚችለው? እያንዳንዱን ነገር እንግዲህ በላይቭ ስትሪማችን አብረን የምንመለከት የራሳችን ምልከታም የምንሰጥበት ጉዳይ ይሆናል። እንግዲህ እስከ ላይቭ ስትሪማችን እስከምንገናኝ ድረስ በያላችሁበት መልካም ጊዜ እመኝላችኋለሁ።